ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። እውነት ለመናገር ይሄ ሳምንት መነጋገሪያ የሆነው ሁላችሁም ታውቁታላችሁ። አዲስ ደግሞ የወጣ መረጃ አለ ማለት ነው። በተለይ በቀነኒ ዙሪያ ሁሉም ሰው ፍትህ እየጠየቀላት ነው ማለት ነው። ብዙ ሴቶች ብዙ ህጻናቶች ያለ ፍትህ እየቀሩ ነው። በተለይ እኛ ሀገር ማለት ነው ተገለው ይሞታሉ፣ ግን ምንም የሚመጣ ለውጥ የለም። የሚመጣ ፍትህ መቼም አናይም ማለት ነው። ስንቶቹ ራሳቸው እያጠፉ ነው፣ በሚወዱት ሰው እየተገደሉ ነው እና በጣም ፍትህ የተጓደለበት ነገር ነው ማለት ነውና በቀነኒ ዙሪያ ትላንትና የወጣ ፎቶ ነበር ማለት ነው። ብዙዎች አነጋጋሪ አርገውታል ማለትም ፎቶ ማለት ነው። ሲቀጥል ደግሞ በቃ ከዚህ በኋላ የሴቶች ጥቃት ይቁም ብሎ ብዙ ሰው ድምጽ እየሆነ ነው ማለት ነው። የቺ ልጅ ደግሞ ፍትህ ማግኘት አለባት። በነገራችን ላይ አንድ ሳምንት ወይ ሁለት ሳምንት ነው ይሄ ነገር ሰው አውርቶ በዛው ይቆማል ማለት ነው። ከዚህ በፊትም እንደምትመለከቱት በባሏ የተገደለች እህታችን እንደዛው 15 ቀን ነው። ከዛ በኋላ ቀነኒ ሞተች። የሷ ደግሞ እንደዛው ተረሳ ማለት ነውና እቺ ልጅ ከዚህ ፎቶ ጀርባ የሆነ ነገር አለ ብለው ሰዎች ያወራሉ ማለት ነው። ሁሉም ሰው የራሱ ሀሳብ ነው የሚሰጠው። እውነት ለመናገር ግን ማንም የውስጧ ያወቀላት የለም። እቺ ልጅ ህመሟ የተረዳት ሰው የለም ብዬ ነው ማስበው። ምክንያቱም ብዙ ጊዜ እሷ ቪዲዮ ፖስት ስታረግ ስቃ ጨፍራ ምናምን ነው። ግን ከሚስቁት ጀርባ ሰዎች ብዙ የተጎዱ ልቦች አሉ ማለት ነው። እውነት ለመናገር እኔ በብዙ ሰዎች አይቻለሁ። ይስቃሉ፣ ግን ውስጣቸው በጣም የተጎዳ ነውና እቺ ልጅ ጉዳቷ ማንም የተረዳው አይመስለኝም። ቤተሰብ ራሱ ማለት አልተሰማቸውም። ምክንያቱም እሷ ብዙ ጊዜ እነሱ ፊት ደስተኛ ሆና ነው፣ ጓደኞቿን ፊት ሜቢ በቃ በብዛት አሁን ብዙ የሷ ጓደኞች እሷ በጣም ሳቂታ ደስተኛ ነች ብለው ነው የሚያስቡት ማለት ነው። ለምሳሌ ከአንድ ጓደኛዋ ራች ብዙ ሰው ያውቀዋል ብዬ አስባለሁ። እሱ ራሱ ሲናገር ምንድነው ያለው? በጣም ደስተኛ ነበረች ማለት እንደዚህ አይነት ታረጋለች ብዬ አላሰብኩም ነበር ብሎ ተናግሯል። በጣም ቤስት ፍሬንዷ ነው። ከሱ ጋር ቪዲዮ ይሰራሉ። በተለይ የቪዲዮ አሁን በጣም ብዙ ጋር እየደረሰ ይገኛል ማለት ነውና እንደዚህ አይነት ያረጋሉ ብላችሁ ማታስቧቸው ሰዎች ናቸው እንደዚህ ሆነው የምናያቸው። ምክንያቱም ውስጣቸው የሚረዳቸው ሰው የለም። ውስጣቸው ህመም ለሰው አይናገሩም። ሰው ፊት ወይ እናት፣ አባት፣ እህት፣ ወንድ ማንኛውም ጓደኛ ፊት ይስቃሉ፣ ይጫወታሉ። ግን ከሰዓት ወይም ከሰከንድ በኋላ ውስጣቸው በጣም ከባድ ስሜት አለውና እቺ ልጅ እኔ ብዙ ሰው አይታችሁት ከሆነ በጣም ደስተኛ ነች። ደስተኛ ባትሆን ቪዲዮ እንደዛ ስቃ ምናምን አትለቅም ብሎ ምናምን ያወራል። የውስጧ ግን ማንም የሚረዳት የለም ከፈጣሪ እና ከሷ ውጪ ማለት ነው። ብዙ ደግሞ የወጡ ሜሴጆች አሉ የተጻጻፈችው። አይ ቲንክ እውነት ይሁን አይሁን እስካሁን ምንም የወጣ መረጃ የለም። እስካሁን ፖሊስ የሚያወጣው ነገር በዚህ ጉዳይ ላይ ምንም ነገር ያለው ነገር የለም። ግን ቤተሰብን ፍትህ ይጠይቃል። ኢትዮጵያ በተለይ የኢትዮጵያ ሕዝብም ሁሉም በዚህች ልጅ ጉዳይ በጣም ፍትህ ይጠይቃል ማለት ነው። በተለይ ደግሞ አዲስ በወጣው ፎቶ ማለት ነው። እቺ ልጅ ማለት ከፎቶ ጀርባ ያስታውቃል። ፊታው ላይ እንደምታዩት የሆነ ነገር ማለት ነው። ማን ይሁን ምን ይሁን አይታወቅም። እና ብዙዎች ደግሞ ከባሏ ጋር ደስተኛ ነበረች ምናምን ይላሉ። እኛ አናቅም። ብዙ ጊዜ የምናየው እኛ ካሜራ ቪዲዮ ላይ ነው። ከካሜራ ጀርባ ብዙ ችግር አለ። ማለትም እሱ እንደዚህ ያደርጋል እያልኩ ሳይሆን እኛ የምናቀው ነገር የለም ማለት እሱ በህግ ተይዟል። ህግ ነው እውነቱን ነገር ህግ ካለ እኛ ሀገር ላይ ህግ ካለ እውነቱን ነገር የሚያወጣው ህግ ነው። እና ብዙ ጊዜ እኛ ህግ ቢኖረንም ግን እውነታዎች ተደብቀው ነው የሚቀሩት። የብዙ ሰዎች ደም ተደብቆ ነው በተለይ እኛ ሀገራችን ላይ የህፃናት በቃ የሁሉም ነገርና ተደብቆ እየቀረ ነውና ምንድነው እሷ ደስተኛ ነበረች። እሷ ከባሏ ጋር እንደዚህ ነው፣ ባሏ ትሪት ያረጋታል። ማን ያውቃል?
አንዱ ደግሞ ባሏ እንደዚህ ይጎዳታል ምናምን ማንም ያየ የለም ማለት ነው። ሁሉ ነገር የምታውቀው እሷና እሷ ብቻ ነች እሱ እና ይሄ እጅም ካለበት የእሱ እጅ ካለበት ህግ ካለ ለቤተሰቦቿ ፍትህ ይሰጣቸው ብዬ ነው ማስበው። እንደዚህ አይነት ነገር እንዳይደገም ማለት ብዙ ሰው በጣም ማለት ሲበዛበት ነው የሆነ ነገር ከአቅሙ በላይ ሲሆን ነው እንደዚህ አይነት ነገር የሚወስነው ማለት ነው። እና በጣም ታሳዝናለች ልጅቷ። ከህልሟ ጋር ነው የሞተችው ማለት ይቻላል። ብዙ ህልም አላት፣ ቤተሰቦቿን የመቀየር እሷን የመቀየር ብቻ አላቅም። ልጁን ማለት በጣም ተወደዋለች ባሏን። እኔ እውነት ለመናገር እንደዚህ አይነት ነገር ላይ ማውራት ራሱ በጣም አስጠልቶኛል። ማለት በቃ ምንም መልስ የማታገኙበት ላይ ነው። ብዙ ጊዜኛ ሰው ያወራል እንጂ ለሁለት ቀን ለሶስት ቀን ከዛ በኋላ የሞተ ሞተ ነው አለቀ። እቺ ልጅ ከሞተች በኋላ ሞተች ነው። ግን ፍትህ ይሰጣት። ከዚህ በኋላ እንደዚህ አይነት ግድያዎች ይቁሙ ማለት ጭንቀትም ካለ እንደዚህ አይነት በቃ ድብርት ካለ በቃ የሚያውቁ ሰዎች ስለ ድብርት የሚያውቁ ሰዎች ሄዳችሁ ራሳችሁን እዛ እንትን ማድረግ አለባችሁ። እንደዚህ አይነት ውሳኔ ባትወስኑ ብዬ ነው ማስበው። ማለትም እቺ ልጅ ከሞተች በኋላ ብዙ ሰው የሚያስበው እንደዚህ አይነት ነገር ነው። ተገላግለሻል፣ በቃ አንቺ ጥሩ ውሳኔ ነው የወሰንሽው ብሎ ብዙ ኮመንቶች እንደዚህ አይነት ነገር ይጽፋሉ ማለት ነው። ይሄ ምንድን ነው? ያው ብዙ ሰው እንደዚህ አይነት ውስጥ አለ ማለት ነው። ያ ደግሞ የሚሆነው ራስን በማጥፋት ሳይሆን እምነት ቦታ በመሄድ ወይ እንደዚህ አይነት ነገር ችግሮች የሚፈቱ ቦታ ሄዶ ራስን ማረጋጋት ነው ብዬ ነው ማስበው። እና የልጅቷ አሟሟት እውነት ለመናገር በጣም ያሳዝናል። ይኸው እንግዲህ 1 ሳምንት ሞልቷታል ማለት ነው። ገና የሚወጡ መረጃዎች አሉ። ይሄ ፎቶ ግን እንዴት ተነስታ እንዳስቀመጠችው ራሱ ፈጣሪ ወቅ። እውነት ለመናገር ማለት እግዚአብሔር አላማ አለው። ግን ደሟ እንደዚህ ተቀብሮ እንዳይቀር ህልሟም እንደተቀበረ እሷም እንደተቀበረች ህልሟ ተቀብሮ እንደቀረ እሷም ደሟ ባይቀበር ደስ ይለኛል። ለቤተሰቦቿ ፍትህ ቢሰጣቸው። ቤተሰብ ራሱ እኔ አባትየው በጣም ነው ያሳዘነኝ እውነት ለመናገር የልጄን የሞተችበት አስባችሁታል? ልጃቸው ደስተኛ እንደሆነች ነው የሚያውቁት። ልጃቸው ምንም ነገር እንደሌለባት ነው የሚያውቁት። ለምን እነሱ ፊት የምታረገው ነገር ሰው የውስጡን እሱ ብቻ ነው የሚያውቀው። እና አሁን አንዳንዴ ማለት ነው አንድ ሰው በሆነ ነገር ሲሞት ምክንያት አለው። ይገባችኋል? አሁን ለምሳሌ በመኪና ብትሞቱ፣ በህመም ብትሞቱ ምክንያት አለው። ከዛ ምንም ጸጸት አይኖራችሁም እናንተ ማለት ነው። ግን ደግሞ ሰው ያለ ምክንያት ሲሞት ሁሌም ጥያቄ ነው ላለው ሰው እዚህ መሬት ላይ ለሚኖር ለቤተሰቦቿ፣ ለእህቶቿ፣ ለወንድሞቿ ሁሌም ጥያቄ ነው የሚፈጥርባቸው ማለት ነው። ምክንያቱም እህታችን ችግሯ ሳናቅላት ሳንረዳት ምን እንደሆነች በምን ምክንያት እንደሞተች ብለ ሁሌም ነው የእግር እሳት የሚሆንባቸው ማለት ነው። እና ቤተሰብ እኔ ብቻ በጣም ከባድ ነው። ፈጣሪ እንግዲህ ደሟ እንደመከል እንዳያረገው ብዬ ነው ጸሎት የማረገው። እና እንደዚህ አይነት ነገር ጥቃት ይቁም። እና ብትችሉ አንድ ሰው ካልተስማማው የሆነ ነገር ላይ በቃ አላ የራሱን ውሳኔ ቢወስን ብዬ ነው የማስበው። ቤተሰብ ለድምጹ በጣም ይቅርታ እንግዲህ ምንም ማድረግ አልችልም ማለት ነው። እስኪ አሁን ደግሞ የሚወጣው መረጃ እናያለን ማለት ነው። ግን እስኪ ብትችሉ ማለት ነው እኛ ብንችል በተለይ ሚዲያ የሚጠቀም ሰው እስኪ ለዚህች ልጅ እንኳን ድምጽ ፍትህ ጠይቁላት። እስኪ ገዳያ ማን እንደሆነ እስኪ ይታወቅ ማለት ነው። እውነት ለቤተሰቧም እንኳ እረፍት ነው፣ በጣም እረፍት ነው። አንድ ሰው የሞተበት ምክንያት ሲታወቅ እረፍት ነው በቃ። ግን አሁን ግን እነሱ መተኛት አይችሉም፣ ማረፍ አይችሉም። ጸጸት አለ። እቺ ልጅ ገና ልጅ ነች፣ መስራት የምትችል ልጅ ማለት ከሷ ብዙ ነገር ለሷ ለሀገር እንኳን የምትጠቅም ልጅ ነበረች፣ ግን በአጭር ቀርታለች ማለት ነው። ቤተሰብ ብቻ በጣም ከባድ ነው። ይሄና ይሄ ማለት አይደለም። ማንም ላይ መፍረድ እኔ አልችልም። ዋናው ህግ እስከሚወጣ ማለት መረጃው ከህግ እስከምናገኝ ማለት ነው። እና ለማንኛውም እንደዚህ አይነት ስሜት ውስጥ ያላችሁ ሰዎች ራሳችሁን አረጋጉ። ምንም አይነት ውሳኔ አትወስኑ ብዬ ነው ማስበው። እና የዛሬ ቪዲዮ ይህንን ይመስላል። ቤተሰብ ከተመቻችሁ ላይክ አድርጉ ማለት ነው። ሰላማችሁ ይብዛልኝ።